ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት 5 ሰዓት ከሩብ ላይ በጀመረው የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ሊቨርፑል በስታዲየም ኦፍ ላይት ሰንደርላንድን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። የዚህን ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ተጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ እንደዚሁም ለእናንተ የጨዋታው ኮከብ ማን ነበረ ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት ተጋብዛለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ሊቨርፑል በ26ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ስታዲየም ኦፍ ላይት ድረስ በመሄድ ሰንደርላንድን ቨርጅል ቫን ዳይክ 61ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት ማሸነፍ ይችላል። ይህ ድል እንግዲህ በጣም ወሳኝ የሚባል ድል ነው። በተለይ ደግሞ ትናንትና ምሽት ላይ በተደረጉ ጨዋታዎች ማንቸስተር ዩናይትድ እና ቼልሲ ነጥብ መጣላቸውን ተከትሎ ወደ አራተኛና አምስተኛ ደረጃ ላይ ወደ ተቀመጡት ቡድኖች ለመቅረብ እንግዲህ ይህንን ጨዋታ የግድ ማሸነፍ ነበረባቸው። ማሸነፋቸውንም ተከትሎ ከማንቸስተር ዩናይትድ እና ከቼልሲ ጋር ያላቸውን የነጥብ ልዩነት ማጥበብ ችሏል። ከቼልሲ ጋር ወደ 2 ዝቅ ሲል ከማንቸስተር ዩናይትድ ጋር ደግሞ ያላቸው የነጥብ ልዩነት ወደ 3 ዝቅ ሊል ችሏል። ይህም ድል እንግዲህ የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ከፍተኛ ተስፋ ነው የሰጣቸውና በጣም ትልቅ ድል ነው ማስመዝገብ የቻሉት። ከዛ በተጨማሪም እንግዲህ እሁድ ዕለት ከማንቸስተር ሲቲ ጋር ባደረጉት ጨዋታ በአብዛኞቹ ደቂቃዎች ላይ ሊቨርፑል ያደረጉት እንቅስቃሴ በጣም የወረደ የሚባል ነበርና በዛም እንግዲህ ብዙ ሲተቹ ነበሩ። አሰልጣኝ አርነ ስሎትም ጫና ውስጥ ሲገቡ ነበርና ይህንን ጨዋታ ማሸነፋቸው ከዛ ጫናም ትንሽ እንዲገላገሉ የሚያደረጋቸው ይመስለኛል። ከዛ በተጨማሪም ደግሞ ያሳዩት እንቅስቃሴ ራሱ ጥሩ የሚባል ነው የነበረው። በአብዛኞቹ ደቂቃዎች ላይ ሊቨርፑል የተሻለ ቡድን ሆኖ ነበረ ማምሸት እየቻሉ የነበራቸውንም የኳስ ቁጥጥር እንኳን ስንመለከተው በአጠቃላይ 56% ኳሱን መቆጣጠር ችሎ ነበረ። ከዚህ በተጨማሪም ያስመዘግቡትን ኤክስጂ ስንመለከት 1.95 ኤክስጂ ያስመዝግበዋል። 23 ሙከራዎችን ማድረግ ችሏል። ከነዚህ 23 ሙከራዎች ግን 3ቱ ብቻ ነበሩ ኢላማቸውን መጠበቅ የቻሉት። እንደዚሁም በጨዋታው ላይ 3 ትልልቅ እድሎችን መፍጠር ችሎ ነበረ። ሁለቱን ግን ሊስቷቸው ችሏል። የሰንደርላንድን ስንመለከት በጨዋታው ላይ 0.66 ኤክስፔክትድ ጎል ነው ማስመዝገብ የቻሉት። 11 ሙከራ ማድረግ ችሏል። 2 ኦን ታርጌት ሙከራ ማስመዝገብ ሲችሉ ምንም አይነት ትልቅ እድል መፍጠር አልቻሉም። የሊቨርፑል እንግዲህ በተለይ በመጀመሪያው አጋማሽ ላይ የበለጠ የበላይነት ማሳየት ችሎ ነበረ። 68% ኳስ መያዝ ችሎ ነበረ። 0.8 ኤክስጂ አስመዝግቧል። 14 ሙከራዎችን ማድረግ ችሎ ነበረ። ከነዚህ ውስጥ ደግሞ ሁለቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። በዚህ ሲዝን እንግዲህ በተለይ ከሜዳቸው ውጭ ባደረጓቸው ጨዋታዎች ላይ በመጀመሪያው አጋማሽ እንደዚህ አይነት ጥሩ እንቅስቃሴ ሲያሳዩ ለመጀመሪያ ጊዜ ነውና የተሻለ የሚባልን እንቅስቃሴ ማድረግ ችሏል። የተሻለ ቡድን ሆኖም መቅረብም ችሏል። በዛሬው ጨዋታ ላይ በተለይ ደግሞ ፍሎሪያን ቪርትዝ የመጀመሪያው አጋማሽ ላይ በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። በተለይ ደግሞ በጠባብ ቦታዎች ላይ ኳስ እየተቀበለ ሙከራዎችን ሲያደርግ ተመልክተናል። ቅድም እንዳልኳቸው ሊቨርፑሎች በመጀመሪያው አጋማሽ ላይ 2 ኢላማቸውን የጠበቁ ሙከራዎች አድርገዋል ብያቸው ነበረ። እነዚህ ሁለቱም ኢላማቸውን የጠበቁ ሙከራዎች የመጡት ከፍሎሪያን ቪርትዝ ነው። ከዛ በተጨማሪም እንግዲህ አንድ ኳስም አንግል ገጭቶበታልና ምን ያህል ጥሩ እንቅስቃሴ ሲያደርግ እንደነበረ በዚህ ማወቅ እንችላለን። እንደዚሁም ደግሞ አንዳንድ ፓሶችንም ሲያደርግ መመልከት ይችላል። በእርግጥ ሌሎቹ ተጫዋቾች ያንን እድል ባይጠቀሙበትም ማለት ነውና የመጀመሪያው አጋማሽ ላይ ፍሎሪያን ቪርትዝ በጣም አስደናቂ የሚባል እንቅስቃሴ ማድረግ ችሏል። ጎል ማስቆጠርም ነበረበት እውነት ለመናገር ከሆነ ነገር ግን ጎል ሳያስቆጠር መውጣት ይችላል። ከሱ በተጨማሪም ደግሞ ኮዲ ጋክፖ ራሱ ጥሩ የሚባል ምሽትን ማሳለፍ ችሏል። በተለይ ደግሞ ብዙ ክሮሶችን ሲያደርግ ተመልክተናል። የአንድ ለአንድ ግንኙነቶችን እያሸነፈ ክሮስ ለማድረግ ጥረት ሲያደርግ ነበር። ነገር ግን ደግሞ ኢንድ ፕሮዳክቱ ያን ያህል ስኬታማ የሚባል አልነበረም እንጂ በደንብ ተጫዋቾችን እያለፈ ሲሄድ መመልከት ይችላል። አንዳንድም ጥሩ የሚባል እድሎችንም ሲፈጥር የተመለከትንበት ሁኔታም አለ። ከነዚህ በተጨማሪም ደግሞ ዋታሩ ኢንዶም ጥሩ የሚባል ምሽትን ማሳለፍ ይችላል። በተለይ ደግሞ የመጀመሪያው አጋማሽ ላይ በቀኝ ክንፍ በኩል ሊቨርፑል እንዳይጠቁ እንግዲህ በጣም ከፍተኛ ጥረት ሲያደርግ መመልከት ይችላል። ሲሟሟትም ነበረ ማለት እንችላለንና ጥሩ የሚባል ምሽትን ማሳለፍ ይችላል። በዚህ የመጀመሪያው አጋማሽ ላይ እንግዲህ ሰንደርላንዶች ነበር በጣም በፍጥነት መጀመር የቻሉት። በተለይ ደግሞ የመጀመሪያዎቹን 2-3 ደቂቃ ላይ በተደጋጋሚ ወደ ሊቨርፑል የግብ ክልል ሲደርሱ ነበር። የተለያዩ የእጅ ወርወሮችን ኩርናም ሲያገኙ ነበረ። ከዛ በኋላ ግን ሊቨርፑሎች ኳሱን መቆጣጠር ችለው በተደጋጋሚ ወደ ሰንደርላንድ የግብ ክልልም ሲደርሱ መመልከት ችለን ነበረ። ሁለተኛው አጋማሽ ላይ ደግሞ ሰንደርላንዶች በጣም በፈጣን ሁኔታ መጀመር ችለው ነበር። ከዛ በኋላ ሊቨርፑል ትንሽ መቆጣጠር ችሏል። ከዛ በኋላ ግን ሊቨርፑሎች ልክ የመጀመሪያውን ጎል ካስቆጠሩ በኋላ ግን ሙሉ ለሙሉ ማለት በሚቻል መልኩ ሰንደርላንዶች በጣም የተሻለ የሚባል እንቅስቃሴን ማድረግ ችሏል። የሁለተኛው አጋማሽ ስታት ስንመለከት ራሱ ሰንደርላንዶች ምን ያህል የተሻሉ ቡድን እንደነበሩ መመልከት እንችላለን። 56% ኳሱን መቆጣጠር ችለው ነበርና በተደጋጋሚ ወደ ሊቨርፑል የግብ ክልልም ሲደርሱ ተመልክተናቸዋል። እንደዚሁም በተጋጣሚ ቡድን ቦክስ ውስጥ በነካ በሚለው ራሱ ስንመለከተው ሰንደርላንዶች ሁለተኛው አጋማሽ ላይ 24 ጊዜ በሊቨርፑል ቦክስ ውስጥ መንካት ሲችሉ ሊቨርፑሎች ደግሞ
19 ጊዜ ብቻ ነበር መንካት የቻሉት። ከመጀመሪያው አጋማሽ ጋር ያለውን ስናነጻጽር ደግሞ በመጀመሪያው አጋማሽ ላይ ሰንደርላንዶች በተጋጣሚ ቡድን ቦክስ ውስጥ መንካት የቻሉት 3 ጊዜ ብቻ ነው የነበረውና የመጀመሪያው አጋማሽ ላይ 3 ጊዜ፣ ሁለተኛው አጋማሽ ላይ ደግሞ 24 ጊዜ መንካት ችሏልና ሁለተኛው አጋማሽ ላይ በደንብ ሊቨርፑልን ሲያጠቁ ተመልክተናቸዋል። ኳሱን ተቆጣጥረው ወደፊት በተደጋጋሚ ሲሄዱ መመልከት ይችላል። የሊቨርፑልን ስንመለከት ከ24 ወደ 19 ነበረ ዝቅ ያለውና ጎሏ ከተቆጠረች በኋላ ሰንደርላንዶች በጣም የተሻለ የሚባልን ጊዜን ማሳለፍ ችሏል። በእርግጥ ሊቨርፑሎችም በካውንተር አታክ የተለያዩ እድሎችን ሲፈጥሩ ነበረ። እነዛን እድሎች ግን ሳይጠቀሙበት ቀርቷል። በተለይ ደግሞ ሂጎ ኢኬቲኬ ከሮበርትሰን የተሻማለትን ምርጥ የምትባል ኳስን ሳይጠቀምባት ቀርቷል። ይቺ ኳስ እንደውም ማንቸስተር ሲቲ ላይ ካገኛት አጋጣሚ ጋር የምትመሳሰል ነበረ። ነገር ግን በማንቸስተር ሲቲ ጨዋታ ላይም በዚህ ጨዋታ ላይም እንግዲህ ጎል ሳያስቆጥር መውጣት ችሏልና ሊቨርፑሎች በካውንተር አታክ የተለያዩ እድሎችን ለመፍጠር ጥረት ሲያደርጉ ነበር። በስተመጨረሻ እንግዲህ ምንም ጎል ሳይጨምሩበት 1-0 በሆነ ውጤት ሊያሸንፉ ችሏል። በዚህ ጨዋታ ላይ እንግዲህ አንዳንድ በግላቸው ደግሞ በጣም ምርጥ የሚባል እንቅስቃሴን ያደረጉ ተጫዋቾች አሉ። እነዚህን ስንመለከት አሊሰን ቤከር ጥሩ የሚባል ጊዜን ማሳለፍ ይችላል። በእርግጥ ያን ያህል በጣም ከባድ የሚባሉ ሙከሮች አልተሞከሩበትም። እንደዛም ቢሆንም ግን ክሊንሺት ይዞ መውጣት ይችላል። ከሱ በተጨማሪም ግን በዋነኝነት የተከላካይ ስፍራ ላይ የነበሩ ተጫዋቾች በጣም አስደናቂ የሚባል ምሽትን ማሳለፍ ይችላል። አንዲ ሮበርትሰን፣ ቨርጂል ቫንዳይክ፣ ኢብራሂማ ኮናቴና ኤንዶ ተቀይሮ እስከሚወጣበት ሰዓት ድረስ በጣም ድንቅ የሚባል ምሽትን ማሳለፍ ይችላል። በተለይ ደግሞ ቨርጂል ቫንዳይክና ኢብራሂማ ኮናቴ ከቦሮቢ ጋር በጣም ከባድ ፉክክር የሚባል ሲገጥማቸው ነበር። በተለይ ደግሞ ኮናቴ ከተጫዋቹ ጋር 1-1 በተደጋጋሚ ሲገናኝ ነበረ። የሰንደርላንዱ ተጫዋች ደግሞ ፊዚካሊ በጣም ጠንካራ የሚባል በጣም ጉልበት ያለው ተጫዋች ነውና ከሱ ጋር ሙሉ ለሙሉ 90 ደቂቃ በጣም ከባድ የሚባል ፉክክር ማድረግ ይችላል። በስተመጨረሻም እንግዲህ ኢብራሂማ ኮናቴ የተሻለ የሚባል ምሽትን ማሳለፍ ይችላል። ማካሊስተርም ሰከንድ ሃፍ ላይ የተሻለ የሚባል እንቅስቃሴን ሲያደርግ ተመልክተናል። በተለይ በዋነኝነት ኳሶችን ኢንተርሴፕት ሲያደርግ ተመልክተናል። ሲቀማም የተመለከትንባቸውም አጋጣሚዎች አሉ። ከዛ በኋላ እንግዲህ ፊት ለፊቱ ላሉ ተጫዋቾች እያቀበለ የማጥቃት ሂደቱን እንዲጀምር ማድረግ ይችላል። ፍሎሪን ቪርትዝ በጣም አስደናቂ የሚባል ምሽትን ማሳለፍ ይችላል። ኮዲ ጋክፖም በፈርስት ሃፍ ላይ የተሻለ የሚባል እንቅስቃሴ ማድረግ ይችላል። ሙሐመድ ሳላ ምርጥ ነበር ለማለት ትንሽ ያስቸግራል። ነገር ግን ደግሞ ጎላ ለመቆጠሩ አሲስት ማድረግ የቻለው ሙሐመድ ሳላ ነው። በዚህም አሲስት እንግዲህ ሪካርድ መጋራት ይችላል ከስቲቨን ጀራርድ ጋር በፕሪሚየር ሊጉ ለሊቨርፑል ብዙ አሲስት ማድረግ የቻለ ተጫዋች መሆን ይችላልና አዲስ ሪካርድ በዚህ ጨዋታ ላይ ማስመዝገብ ይችላል። በጨዋታው ላይ እንግዲህ በጣም ደካማ የሚባል ምሽትን አሳለፈ ልንል የምንችለው ሂጎ ኢኬቲኬ ነው። ሌሎች እንግዲህ የተሻለ የሚባል ምሽትን ማሳለፍ ይችላል። እንደውም በፕሪሚየር ሊጉም የጨዋታው ኮከብ ተብሎ የተመረጠውም ቨርጂል ቫንዳይክ ነው። ጎል ማስቆጠር ችሏል። በመከላከሉ ላይ ከኢብራሂማ ኮናቴ ጋር በጣም ድንቅ የሚባልን ጥምረትን ማሳየት ችሏል። በዛም የጨዋታው ኮከብ መባል ችሏል። ከነዚህ ተጫዋቾች በተጨማሪም እንግዲህ አሰልጣኝ አርነ ስሎት ራሱ በጣም ጥሩ ምሽት ማሳለፍ ችሏል ማለት እንችላለን። ምክንያቱም ደግሞ በጨዋታው ላይ ጥሩ የሚባል ታክቲክን ይዞ መግባት ችሏል። እንደዚሁም ደግሞ ከዚህ በፊት ከሰራቸው ስህተቶችም በዚህ ጨዋታ ላይ በደንብ መማር ችሏል። በተለይ የምታስታውሱ ከሆነ ሊቨርፑል ከበርነሞዝ ጋር በሚጫወቱበት ሰዓት ጆ ጎሜዝ ተጎድቶ ልክ እንደወጣ ተጫዋች ቶሎ ለመቀየር እንግዲህ ጊዜ ፈጅቶባቸው ነበር። በዚህ ጨዋታ ላይ ቶሎ ሊቀይሩ ይችላል። ከዛ በተጨማሪም በማንቸስተር ሲቲ ጨዋታ ላይ ሊቨርፑል የተሳሳተው አንድ ትልቅ ስህተት አለ። እሱ ምንድነው? ማንቸስተር ሲቲዎች ጋር በሳቦዝ ላይ ድንቅ ቅጣት ምት አማካኝነት 1-0 ከመሩ በኋላ ተጫዋች መቀየር ነበረባቸው። ነገር ግን ደግሞ ተጫዋች ሳይቀይሩ በመቅረታቸው ምክንያት ማንቸስተር ሲቲዎች ጎል ሊያስቆጥሩ ይችላል። በዚህ ጨዋታ ላይ ግን ትክክለኛው ሰዓት ላይ ተጫዋች ቀይሮ ማስገባት ይችላል። በተለይ ደግሞ ኮዲ ጋክፖን በከርቲስ ጆንስ የቀየሩት ቅያሬ በጣም ትክክለኛ የሚባል ቅያሬ ነበር። ምክንያቱም ልክ የመጀመሪያው ጎል ከተቆጠረች በኋላ ሊቨርፑል ኳሱን መቆጣጠር ሲቸግራቸው መመልከት ይችላል ነበረ። ከዛ ብዙ ሳይቆይ ነው እንግዲህ 75ኛው ደቂቃ ላይ ኮዲ ጋክፖ ተቀይሮ ወጥቶ ከርቲስ ጆንስ ሊገባ ይችላል። በእርግጥ አሁንም ትንሽ ዘግየት ብሏል። ነገር ግን ደግሞ የተሻለ የሚባል ቅያሬን ማድረግ ይችላልና በዛም ምክንያቱም አሰልጣኝ አርነ ስሎት ጥሩ ምሽት ማሳለፍ ይችላል ማለት እንችላለን። ነገር ግን ደግሞ ከዚህ ጨዋታ ላይ እንግዲህ አሁንም የሚያሳስቡ ነገሮች እንዳሉ ግን በደንብ መመልከት ይችላል። በተለይ ደግሞ በዋነኝነት ጎል ከተቆጠረ በኋላ ሊቨርፑሎች ፎከሳቸውን ያጣሉ። ጨዋታውን መቆጣጠርም ሲቸግራቸው ተመልክተናል። በዚህ ጨዋታ ላይ በእርግጥ አንዳንድ አጋጣሚዎች ላይ ጨዋታውን ለመቆጣጠር ሲሞክሩ ነበር። ነገር ግን ደግሞ ያደረጉት እንቅስቃሴ በቂ የሚባል አይደለም። ባለፈው ሲዝን ፕሪሚየር ሊግ ዋንጫ ባሳኩበት ሲዝን ላይ እንግዲህ ሁላችሁ የምታስታውሱ ከሆነ የተለያዩ ጨዋታዎች ላይ 1-0 ያሸነፉበት ውጤቶች አሉ። በነዛ ጨዋታዎች ላይ ጎል ካስቆጠሩ በኋላ ሲረበሹ አልተመለከትንም። እንደውም ሞር ኳሱን ሲቆጣጠሩ ነበር የተመለከትነው። በዚህ ሲዝን ግን የዛን ተቃራኒ ነው እየተመለከተን የምንገኘው። የተለያዩ ጨዋታዎች ላይ መምራት የቻሉባቸው የተለያዩ አጋጣሚዎች ነበሩ። ከዛ በኋላ
ግን ሲወናበዱ ነው የተመለከትናቸው። ኳሱን መቆጣጠር ሲቸግራቸው ነው የተመለከትናቸው። እንደዚሁም ደግሞ በርስ ራሱን ሲቀባበሉ በጣም ሲሳሳቱ መመልከት ችለን ነበረ። በዛሬው ጨዋታ ላይም ያንን ነገር በተደጋጋሚ ስንመለከት ነበረ። በተለይ ሲያቀብሉ ራሱ ትክክለኛ ኳስ የማያቀብሉበት አጋጣሚዎችን ስንመለከት ነበርና አሁንም እዛ ነገር ላይ መሻሻል መቻል አለበት። ቢያንስ 1-0 ከመሩ በኋላ ጨዋታውን መቆጣጠር ነበረባቸው። 90ኛው ደቂቃ አካባቢ ላይ እንግዲህ ይህንን ለማድረግ ሲሞክሩ ተመልክተናል። ለ1-2 ደቂቃ ያህል ተቆጣጥሮት ነበር። ከዛ በኋላ ግን ሲያቀብሉ በመሳሳታቸው ምክንያት ሰንደርላንዶች በካውንተር አታክ እንዲሄዱ ጋብዘዋቸው ነበረ። በእርግጥ ሰንደርላንዶች እድሎቻቸውን አልተጠቀሙባቸውም እንጂ ምናልባትም ባቸው ውጤት ሊወጡ የሚችሉበትም እድል ሊኖራቸው ይችል ነበረ እና አሁንም ጨዋታን መቆጣጠር ላይ በደንብ ማስተካከል ያለባቸው ነገሮች አሉ። ምናልባት ልክ እንዳለፈው ሲዝን ከመሩ በኋላ ጨዋታን መቆጣጠር ቢችሉ ኖሮ በማንቸስተር ሲቲ ማሸነፉም ነበረ፣ በፉላምም አቻ አይወጡም ነበረ፣ ከዛ በፊትም ከሊድስ ጋር አቻ አይወጡም ነበርና አሁንም ማስተካከል ያለባቸው ነገር አለ። ሌላኛው መነሳት ያለበት ነጥብ ደግሞ በዛሬው ጨዋታ ላይ ሊቨርፑሎች ከቆመ ኳስ ጎል ማስቆጠር ችሏል። በዚህ ሲዝን ሊቨርፑሎች ከቆመ ኳስ ሲቆጠርባቸው ነው የተመለከትነው እንጂ ብዙ ጎሎችን ሲያስቆጥሩ አልተመለከትንም። በተለይ ደግሞ በፕሪሚየር ሊጉ ማለት ነው። በቻምፒየንስ ሊግ ጎል ሲያስቆጥሩ ተመልክተናል። በፕሪሚየር ሊጉ ሲቸገሩ ነበረ። ነገር ግን ሰሞኑን የተለያዩ ጨዋታዎች ላይ እንደተመለከታችሁት ከቆመ ኳስ ጎል እያስቆጠሩ ነው። በዛሬው ጨዋታ ላይ እንግዲህ ጎል ማስቆጠር ችሏል። እንደዚሁም ጎል ሳይቆጠርባቸው መውጣትም ችሏል። ከዚህ በተጨማሪም እንግዲህ ሰንደርላንዶች ለመጀመሪያ ጊዜ በፕሪሚየር ሊጉ በዚህ ሲዝን በሜዳቸው ተሸንፏል። ያሸነፋቸውም እንግዲህ ሊቨርፑል መሆን ችሏል። ሌላኛው አሳሳቢ ነገር ግን በዚህ ጨዋታ ላይ የተመለከትነው ምንድነው 64ኛው ደቂቃ ላይ ኤንዶ በጉዳት ምክንያት ከሜዳ ተቀይሮ ሊወጣ ችሏል። በዛሬው ጨዋታ ላይ እንግዲህ በቀኝ ፉልባክ ቦታ ላይ የነበረ የጀመረው በዛ ቦታ ላይ የሚጫወቱ ተጫዋቾች እንግዲህ እንዳለ በጉዳት ምክንያት እያለቁ ነው የሚገኙት። ኮነር ብራድሊ በዚህ ሲዝን ወደ ሜዳ አይመለስም። ጀረሚ ፍሪምፖንግም እስካሁን ድረስ አልተመለሰም። በቅርቡ ይመለሳል ተብሎ ነው የሚጠበቀው። ሳቡዝ ላይ በቀይ ምክንያት በዛሬው ጨዋታ ላይ የለም። ኤንዶም በጉዳት ምክንያት እንግዲህ በ64ኛው ደቂቃ ላይ ተቀይሮ ሊወጣ ችሏል። ከተጎዳ በኋላ ተነስቶ ለመጫወት ጥረት አድርጎ ነበር። ነገር ግን ባለመቻሉ ምክንያት በቃሬዛ ተቀይሮ ሊወጣ ችሏልና ጉዳቱን ከተመለከታችሁት ምናልባትም ለረጅም ጊዜ ከሜዳ ሊያርቀው የሚችል ጉዳት ነው የሚመስለውና ይህ ነገር ለአሰልጣኝ አርነ ስሎትና ለሊቨርፑል በጣም አሳሳቢ የሆነ ይመስለኛል። እናም በዚህ የጃንዋሪ ዝውውር መስኮት በቀኝ ፉልባክና በመሀል ተከላካይ ቦታ ላይ የሚጫወት ተጫዋች አለማምጣታቸው ትክክለኛ ውሳኔ እንዳልሆነ እንግዲህ አሁን ላይ በደንብ እየተመለከተን ይመስለኛል። በተጨማሪም በዚህ ጨዋታ ላይ የተለያዩ ተጫዋቾች ያገኟቸውን አጋጣሚዎች አልተጠቀሙባቸውም። ፋይናል ፓሳቸውም ጥሩ አይደለምና አሁንም የግል ስህተቶችን እየተመለከተን ነው የምንገኘው። በተለይ ደግሞ በማጥቃት ሂደት ላይ የተለያዩ ተጫዋቾች የተለያዩ ስህተቶችን ሲሰሩ ነው የተመለከትነውና አሁንም መቅረፍ ያለባቸውን ነገር አለ። እንዳጠቃላይ ግን ይህ ድል ለሊቨርፑል በጣም ወሳኝ የሚባል ድል ነው። እንደዚሁም የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ራሱ በር የከፈተም ድልም ሆኖ ተመዝግቦላቸዋል። ከዚህ በኋላ የሚመጡትን ጨዋታዎችም እንደ ፍጻሜ ጨዋታ እየተመለከቱ መግባት መቻል አለባቸው። በጣም በጥንካሬ መጫወት መቻል አለባቸው። ቢያንስ በዚህ የመጀመሪያው አጋማሽ ላይ እንደዚሁም በማንቸስተር ሲቲ ሁለተኛው አጋማሽ ላይ ለተወሰኑ ደቂቃዎች ያሳዩቸውን እንቅስቃሴ በተደጋጋሚ ማሳየት መቻል አለባቸው። እንደዛ የሚያሳዩ ከሆነ በኤፍኤ ካፑም ዋንጫ የማንሳት እድል ይኖራቸዋል። በሻምፒየንስ ሊጉም ዋንጫ የማንሳት እድል ይኖራቸዋል። በፕሪሚየር ሊጉም የተሻለ ቦታን ይዞ ለማጠናቀቅም ከፍተኛ ድጋፍ ይሆናቸዋል ብዬ አስባለሁ። በአጠቃላይ ሊቨርፑል ዛሬ የተሻለ ቡድን ነው የነበረው። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ምንስ ሀሳብ አላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።